ንጽሕተ ንጹሐን ቅድስተ ቅዱሳን ብጽዕተ ብፁዓን ድንግል ማርያምን አምላካችን እግዚአብሔር አስቀድሞ ያዘጋጀልን ዓለም ሁሉ በእርሷ ምክንያት እንዲድን ማለት ነው። በመንፈስ ቅዱስ ጸንሳ ተገኘች ይላል። ከየት አምጥቶ ነው ዮሴፍ ልጅ ብሎ? ይሄው የተሸከሙት ቅዱስ ወንጌል ሳይገናኙ ነው የሚለው። አሁን ማመስገን የተሳናቸው ተጠራጣሪዎቹ ከእግዚአብሔር ስላልሆኑ ነው። መንፈስ ቅዱስ ስላላደረባቸው ነው። እንደኛው ሰው ነች ብሎ ማይገባ የጽርፈት የስድብ ቃል አይናገርም፣ አያቃልላትም፣ አያዋርዳትም፣ ያከብራታል እንጂ እንደ ቅዱስ ገብርኤል ስቤት ውድስት ቅድስት ንጽሕት እያልን እናመሰግናለን። እንኳን እመቤታችን ወላዲተ አምላክ ቀርቶ ማኅደረ መለኮት እሳተ መለኮትን 9 ወር ከ5 ቀን በማኅፀኗ የተሸከመች ቀርቶ ሌሎች እኮ ትንሽ ነገር ያደረጉ እኮ ምስጋና ይሰጣቸዋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለጾመ ፍልሰታ ለማርያም በሰላምና በጤና አደረሰን አደረሳችሁ። አምላካችን እግዚአብሔር ጾሙን የኃጢአት መደምሰሻ የዲያብሎስ ድል መንሻ የመንግሥተ ሰማያት መውረሻ ያድርግልን። የምስጢር ባለቤት እግዚአብሔር አምላካችን ለሁላችንም ምስጢሩን ገልጦ ያስተምረን። ናሁ እምይእዜሰ ያስተበጽዑኒ ኩሉ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48። ለዛሬ አምላካችን እግዚአብሔር እንደረዳን መጠን በሚኖረን ጊዜ የምንማርበት የትምህርታችን ርዕስ ይሆናል። ዛሬ በዚህ ርዕስ ለመማር የመረጥንበት ምክንያታችን በቤተ ክርስቲያናችን ሥርዓትና ታሪክ መሠረት አሁን ያለንበት ወቅት የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክን ነገር በስፋት የምናስብበት ወቅት ነው። በተለይ ወርሃ ነሐሴ ከነሐሴ 1 ቀን አንስቶ እስከ ነሐሴ 16 ቀን ባለው ጊዜ የቅድስተ ቅዱሳን የድንግል ማርያምን የነገረ ትንሣኤዋንና የነገረ ዕርገቷ ነገር በስፋት የሚነገርበት ወቅት ነው። ሁላችን ደግሞ እንደምናውቀው በነሐሴ 7 ቀንም ጥንተ ጽንሰቷ ነውና በዚህ ሰሞን የተደራረቡ በዓላት ስላሉ ከዚህ የተነሳ በዚህ ርዕስ ለመማር መርጠናል። ናሁ እምይእዜሰ ያስተበጽዑኒ ኩሉ ትውልድ፣ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ርዕሳችን ነው። በዚህ ርዕስ ውስጥ በመጀመሪያ ይህንን ቃል ቅድስተ ቅዱሳን ንጽሕተ ንጹሐን ብፅዕተ ብፁዓን ድንግል ማርያም ስለምን እንደተናገረች እንመለከታለን። ሁለተኛ
እኛ ቅድስተ ቅዱሳን ድንግል ማርያምን ወላዲተ አምላክን ከማን ተምረን እንደምናወድሳት እንደምናመሰግናት ተመልክተን ትምህርታችንን እንጠቀልለዋለን። አምላካችን እግዚአብሔር በነገር ሁሉ ማስተዋልን ይስጠን። ከዛሬ ጀምሮ በሉ ትውልድ ሁሉ ብፅዕት ይሉኛል። በሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ ይህ ኃይለ ቃል ተመዝግቦ እናገኘዋለን። በዚህ ስፍራ ይህንን ቃል የተናገረችው ቅድስተ ቅዱሳን ንጽሕተ ንጹሐን ብፅዕተ ብፁዓን ድንግል ማርያም ወላዲተ አምላክ ናት። ይህንን ቃል እመቤታችን ስለምን እንደተናገረች ከመመልከት አስቀድሞ አበው ነገር ከስሩ ውሃ ከጥሩ ይላሉና ለትምህርታችን የሆነን ዘንድ ወደ ኋላ መለስ ብለን ጥቂት ነገር እናነሳለን። ምክንያቱም ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ ይህንን ቃል የተናገረችው ከእግዚአብሔር በተላከው በሊቀ መላእክት በቅዱስ ገብርኤል አንደበት ከተመሰገነች በኋላ ስለሆነ መንፈስ ቅዱስ ካደረባት በቅድስት ኤልሳቤጥ አንደበት ከተመሰገነች በኋላ ስለሆነ ነው ይህንን ማንሳት የሚያስፈልገው። ሙሉ ታሪኩ በሉቃስ ወንጌል ምዕራፍ 1 ከቁጥር 26 ጀምሮ ተመዝግቧል። በስድስተኛው ወር ይላል፣ እነሆ መልአኩ ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ አንዲት ድንግል ዘንድ መጣ ይላል። ስድስተኛ ወር ብሎ የሚያነሳው ቅዱስ ገብርኤል ለካህኑ ለዘካርያስ ባበሰረው በስድስተኛ ወር ማለት ነው። ወይም ቅድስት ኤልሳቤጥ መጥምቀ መለኮት ቅዱስ ዮሐንስን በጸነሰች በስድስት ወር ማለት ነው። ወይም መጥምቀ መለኮት ቅዱስ ዮሐንስ በተጸነሰ በስድስተኛ ወር ማለት ነው። መልአኩ ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ አንዲት ድንግል ዘንድ መጣ ይላል። የድንግሊቱም ስም ማርያም ነበረ ይላል። ሊቀ መላእክት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ ወደ ቅድስተ ቅዱሳን ወደ ድንግል ማርያም መጣ ብሎ ወንጌላዊ ቅዱስ ሉቃስ መዘገበ። ወቦአ መልአክ ሀቤያ ይላል። መልአኩም እርሷ ወዳለችበት ቀረበ ገባ ይላል። ለጊዜ በቆሞ ቦታውን ስፍራውን ያመለክታል። ሁለተኛ ባህሪዋን መስሎ ታያት ማለት ነው። ቅዱስ ገብርኤል ሰው መስሎ ታያት። ወይቤላ ተፈስሒ ፍስሒት ኦ ብልዕተ ጸጋ እግዚአብሔር ምስሌኪ ወቡርክት አንቲ እምአንስት አላት። ደስ ያለሽ ደስተኛይቱ ሆይ ደስ ይበልሽ አላት። በነቢያት ትንቢት በመላእክት ተልኮ ደስ ያለሽ ደስተኛይቱ ሆይ መዋዕዘ ፍስሐ የደስታ መፍሰሻ ሆይ ደስ ይበልሽ አላት። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ምልዕተ ጸጋ ምልዕተ ክብር ሆይ ጸጋ የሞላብሽ ሆይ ደስ ይበልሽ አላት። እግዚአብሔር ምስሌኪ ከአባቶቻችን ጋር በረድኤት እንደነበረ ብቻ ማለት አይደለም። እግዚአብሔር ከአንቺ ጋር ነው ያላት። ከቅድስት ሥላሴ አንዱ አካል አካላዊ ቃል እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከሥጋሽ ሥጋ ከነፍስሽ ነፍስ ነስቶ ከሁለት ባሕሪ አንድ ባሕሪ
ከሁለት አካል አንድ አካል ሆኖ በተዋሕዶ ከብሮ ካንቺ ተወልዶ ባንቺ ባህሪ ይገለጥ ዘንድ አለው ነው። ቃል ሥጋ ይሆን ዘንድ አለው፣ አምላክ ሰው ይሆን ዘንድ አለው ብሎ አበሰራት። እግዚአብሔር ምስሌኪ ማለት እግዚአብሔር ካንቺ ጋራ ነውና አላት። አምላክ ሰው፣ ሰው አምላክ ይሆን ዘንድ ነበረውና ወውርግት አንቲ እምአንስት ከሴቶች ተለይተሽ አንቺ የተባረክሽ ነሽ አላት። ቅዱስ ገብርኤል ነው ይህንን የነገረን በሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ተመዝግቧል። ይሄ ብዙ ነገር የያዘ ነው። 4 ነገሮች ብቻ እናያለን በዚህ ውስጥ። ከሴቶች ተለይተሽ በሉ አንቺ የተባረክሽ ነሽ። በመጀመሪያ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ያላት እንደዚህ ነው። ምክንያቱ ሴቶች ሁሉ የተፈጠሩት የወንድ ረዳት ለመሆን ነው። ቅድስተ ቅዱሳን ድንግል ማርያም ግን የተፈጠረችው የወንድ ረዳት ለመሆን አይደለም። በእውነት ዓለም በእሷ ምክንያት ይድን ዘንድ ነው። መድኃኔ ዓለም ኢየሱስ ክርስቶስን ወልዳ ትሰጠን ዘንድ ስለነበራት እግዚአብሔር አምላክም አለ ይላል፣ ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት አለ። ኦሪት ዘፍጥረት ምዕራፍ 2 ቁጥር 18 ላይ እግዚአብሔር አምላክም አለ ብሎ በባህሪ በሕልውና በመለኮት በስልጣን በመንግስት በአገዛዝ አንድ የሆነውን እግዚአብሔርን አነሳ። እግዚአብሔር አምላክም አለ ሲል አንድነቱን ያጠይቃል። ሰውን ብቻውን የሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለት አለ። ሰው አለ የመጀመሪያው ሰው የሁላችን አባት አዳም ብቻውን የሆን ዘንድ መልካም አይደለምና የሚመቸውን በሉ ረዳት እንፍጠርለት። ምን እንበልለት? እንፍጠርለት። ይሄ ደግሞ ብዙ ነው። እንፍጠርለት ሲል ደግሞ ምስጢረ ሥላሴን የሚያጠይቅ ነው። ሶስትነትን፣ ልዩ ሶስትነትን ያመለክታል። እግዚአብሔር በስም በአካል በግብር ሶስት ስለሆነ ሁላችን የምናውቀው ምስጢር ነው። ምስጢረ ሥላሴ የስም ሶስትነት አብ ወልድ መንፈስ ቅዱስ ሶስት ስም አንድ እግዚአብሔር አምላክ። የአካል ሶስትነት ለአብ ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለወልድም ፍጹም ገጽ ፍጹም መልክ ፍጹም አካል፣ ለመንፈስ ቅዱስም ፍጹም ገጽ ፍጹም መልክ ፍጹም አካል። በአካል ሶስት በባህሪ አንድ አምላክ እግዚአብሔር። የግብር ሶስትነት በግብር አብ ወላዲ ነው፣ ወላጅ ነው፣ አባት ነው፣ ወይም አስራጺ ነው፣ ያሰረጸ ያወጣ ነው። ወልድ ተወላዲ ነው ወይም ልጅ ነው። መንፈስ ቅዱስ ሰራጺ ነው፣ የሰረጸ ወይም የወጣ ነው ከአብ ብቻ። በግብር ሶስት በባህሪ አንድነቱን የሚያጠይቅ ነው። እግዚአብሔር አምላክም አለ ሰው ብቻውን ይሆን ዘንድ መልካም አይደለምና የሚመቸውን ረዳት እንፍጠርለታል። ስለዚህ ለአዳም እግዚአብሔር ረዳት ፈጠረ። እዚህ ኦሪት ዘፍጥረት ምዕራፍ 2 ቁጥር 23 ላይ ወረድ ብላችሁ ተመልከቱ። አምላካችን እግዚአብሔር በአዳም ላይ ከባድ እንቅልፍ ጣለበት ይላል። አዳምም አንቀላፋ፣ ከጎኑ አንድ አጥንት አውጥቶ ስፍራውን በሥጋ ሞላው ይላል። ከዚያም ያቺን አጥንት ሴት አድርጎ ሰራት ይላል ቃሉ። ወደ አዳምም አመጣት። አዳምም እንዲህ አለ፣ ይቺ አጥንት ከአጥንቴ ናት፣ ይቺ ሥጋ ከሥጋዬ ናት፣ ከወንድ ተገኝታለችና ሴት ትባል አለ።
የመጀመሪያውን ቀዶ ጥገና ያደረገው አምላካችን እግዚአብሔር ነው። ቀዶ ጥገናውንም ያደረገው በአዳም ላይ ነው። በአዳም ላይ ከባድ እንቅልፍ ጣለበት ይላል። አዳም ሕመም እንዳይሰማው እንቅልፍን እንደ ማደንዘዣ ተጠቀመ እግዚአብሔር። አስተኛውና አዳም ያውቃል። አዳም በሕይወት አለ፣ አልሞተም፣ ነፍሱ ከሥጋው አልተለየች። ያውቃል። ከዚያ ከጎኑ አንድ አጥንት አወጣ። ቀዶ ጥገናውን ሲያደርግ ስለት ያለው ቢላው አልተጠቀመም። አጥንቱን አውጥቶ ስፍራውን በሥጋ ሞላው። ከዚያም ደግሞ መልሶ ሲዘጋው መርፌ ክር አልተጠቀመም። ሁሉን ማድረግ የሚቻለው ባለሙሉ ስልጣን የሆነ አምላክ ስለሆነ ክብረ ምስጋና ይግባው። እንዲህ ያደረገ ስፍራውን በሥጋ ዘጋው። ያቺን አጥንት ሴት አድርጎ ሰራት ይላል። ከዚያ ወደ አዳም አመጣት። አዳም ያውቃል፣ ስለሚያውቅ ነው። ሙሉ ሰው ነው። የ30 ዓመት ሆኖ ነው የተፈጠረው። ይቺ አጥንት ከአጥንቴ ናት አለ። ስለሚያውቅ ነው። ቀዶ ጥገናው ሲደረግ ያውቃል። በሕይወት አለ፣ ቢያንቀላፋም አልሞተምና ያውቃል። ጭልጥ አድርጎ ደግሞ እንቅልፍ አልወሰደውም። እያወቀ ነው ቀዶ ጥገናውን እግዚአብሔር ያደረገው። የሚገርም እኮ ነው። ሕይወት አውጥቶ ረዳት አውጥቶ ነው የሰጠው እኮ ከጎኑ። ይቺ አጥንት ከአጥንቴ ናት፣ ይቺ ሥጋ ከሥጋዬ ናት። ከወንድ ተገኝታለችና ሴት ትባላለ። ሴት ማለት አጥንትሽ ከአጥንቴ፣ ሥጋሽ ከሥጋዬ፣ ደምሽ ከደሜ ማለት ነው። ሴት ማለት ከወንድ የተገኘች ማለት ነው። ሴት ማለት አካሌ ነሽ ማለት ነው። ሴት ማለት የማቃለል የማዋረድ ንግግር አይደለም። ያልገባቸው ሰዎች ብዙ ይናገራሉ። እግዚአብሔር ልብ ይስጣቸው። ሴት ማለት ግን አካሌ ነሽ ማለት ከኔ የተገኘሽ ነሽ ማለት ነው። እንግዲህ ሴቶች የተፈጠሩት የወንድ ረዳት ለመሆን ነው። ቅድስተ ቅዱሳን ድንግል ማርያም ግን የተፈጠረችው የወንድ ረዳት ለመሆን አይደለም። ቅድስተ ቅዱሳን ድንግል ማርያም የተፈጠረችው መድኃኔ ዓለም ኢየሱስ ክርስቶስን ወልዳ በመስጠት ዓለም ሁሉ በእርሷ ምክንያት እንዲድን ነው። ክብር ይግባት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ሴቶች ሁሉ የወንድ ረዳት ሊሆኑ ተፈጥረዋል። አንቺ ግን ዓለም ሁሉ በአንቺ ምክንያት እንዲድን ተፈጥረሻል። ስለዚህ ልዩ ያደርጋታል። ሁለተኛ ከሴቶች ተለይተሽ አንቺ የተባረክሽ ነሽ ያላት ቅዱስ ገብርኤል ስለምንድን ነው ቢሉ ስህተት ኃጢአት በሴት ምክንያት መጥቷል። በመጀመሪያይቱ ሴት በሁላችን እናት በሔዋን በኩል የተታለለም አዳም አይደለም። ሴቲቱ ግን ተታላ በመተላለፍ ወደቀች ይላል አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 14 ላይ። ሁላችን የምናውቀው ታሪክ ነው። ጠላት ዲያብሎስ በእባብ ላይ አድሮ ያታለላት ሴቲቱን ነው። አምላክነትን ተመኝታ የበለስን ፍሬ ቀጥፋ ለራሷ ወሰደች፣ ለአዳምም ሰጠች። ኃጢአት በአንድ ሰው ምክንያት ወደ ዓለም ገባ። በሴቲቱ ምክንያት ነው ኃጢአት ወደ ዓለም የመጣው። ምኞት ጸንሳ ኃጢአትን ትወልዳለች። ኃጢአትን ካደገች በኋላ ሞትን ትወልዳለች ይላል የያዕቆብ መልእክት ምዕራፍ 1 ቁጥር 15 ላይ። ሴቲቱ አምላክ ለመሆን ተመኘች። ምኞት ብቻ አይደለም፣ የበለስን ፍሬ ቀጠፈች፣ እምነቷን አጎደለች፣ አምላኳን በደለች። አዳምና ሔዋን ሁለቱም ወደቁ። በምኞት ኃጢአት መጣ፣ በኃጢአት ደግሞ
ሞት መጣ። ሞት ደግሞ ለሰው ሁሉ እየተላለፈ ደረሰ። ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት። እንደዚሁ ሁሉ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ይላል ሮሜ 5 ቁጥር 12 ላይ። አዳምና ሔዋን ለኛ ያወረሱን ነገር ኃጢአት ነው፣ ሞት ነው። ለዚህ ምክንያቷ ሴት ናት። የተታለለች፣ የተሰናከለች፣ የወደቀች እሷ ናት። በመጀመሪያይቱ ሴት ምክንያት ኃጢአት መጣ፣ ሞት መጣ። በመርገመ ሥጋ ላይ መርገመ ነፍስ፣ በሞተ ሥጋ ላይ ሞተ ነፍስ፣ በርደተ መቃብር ላይ ርደተ ሲኦል ተፈረደብን። በሥጋ ሞት ወደ መቃብር መውረድ፣ በነፍስ ሞት ወደ ሲኦል መውረድ ተፈረደብን። የሞት ሞት ተፈረደብን። ገነትን የምታክል ቦታ፣ እግዚአብሔርን የሚያክል ጌታ አጣን። ከገነት ተባረን ወደ ሲኦል ተጣልን። ለዲያብሎስና ለሰራዊቱ ታልፈን ተሰጠን። ሴት የኃጢአት ምክንያት ናት፣ የሞት ምክንያት ናት። ቅድስተ ቅዱሳን ድንግል ማርያም ግን የኃጢአት ምክንያት አይደለችም፣ የሞት ምክንያት አይደለችም። እርሷ የሕይወት ምክንያት ናት። እሷ የድህነት ምክንያት ናት። ምክንያተ ድኂን ናት። ዓለም በሙሉ አዳምና እኛ ልጆቹ እንዲህ የነበረው በእሷ ምክንያት ስለነበረ እርሷ ነውር የሌለባት፣ እንከን የማይወጣላት፣ ነቀፋ የማይገኝባት ስለሆነች ምንድን ያላት ቅዱስ ገብርኤል ሲያበስራት ተፈስሒ ፍስሒት ኦ ምልዕተ ጸጋን ያላት። ደስ ያለሽ ደስተኛይቱ ሆይ ደስ ይበልሽ፣ ጸጋ የሞላብሽ ሆይ። እስቲ በሉ ምን የሞላብሽ? ጸጋ የሞላብሽ ሆይ። ቅድስተ ቅዱሳን ድንግል ማርያም የእግዚአብሔርን ጸጋ የተሞላች ናት። ሊቀ መላእክት ቅዱስ ገብርኤል ጸጋ ልሞላብሽ መጣሁ አላለም። ጸጋ የሞላብሽ ሆይ። የሰጣት ነገር የለም፣ ያላትን የመሰከረላት። የሰው ልጆች በሙሉ ግን የእግዚአብሔር ክብር፣ የእግዚአብሔር ጸጋ የጎደለን ነበረን። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና እንዲያው በኢየሱስ ክርስቶስ በሆነው ቤዛነት በኩል ይጸድቃሉ ብሎ ያለው ቅዱስ ጳውሎስ እዚህ ሮሜ 3 ቁጥር 23 ላይ ሁሉ በሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋልና። የእግዚአብሔር ክብር ያለው የእግዚአብሔርን ጸጋ ነው። እንደዋል እንዲሁ በእግዚአብሔር ስጦታ፣ በእግዚአብሔር ጸጋ፣ በቸርነቱ በኢየሱስ ክርስቶስ በሆነው ቤዛነት በኩል ይጸድቃሉ፣ ይድናሉ ብሎ መዘገበ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ ሲል ከወንዶች ተለይተሽ አልተባረክሽም ለማለት አይደለም። የስህተት የኃጢአት የጥፋት ምክንያት ሴት ስለነበረች ነው እንጂ ወንዶቹም በኃጢአት ውስጥ ነበርን። ሁላችን በኃጢአት በበደል በፍዳ ውስጥ ነበርን። ሁላችንም እንደ ርኩስ ሰው ሆነናል ይላል። ጽድቃችንም እንደ መርገም ጨርቅ ነው ይላል። ሁላችንም እንደ ቅጠል ረግፈናል፣ በደላችንም እንደ ነፋስ ወስዶናል ይላል። እዚህ ትንቢተ ኢሳይያስ ምዕራፍ 64 ቁጥር 6 ላይ ሁላችንም እንደ ርኩስ ሰው ሆነናል፣ ልዩነት የለም። አዳምና ልጆቹ በሙሉ እንደ ርኩስ ሰው ነበርን። ጽድቃችን እንደ መርገም ጨርቅ ነው። የመርገም ጨርቅ ታጥቦ አይጠራም። የኛም ጽድቅ እንደ መርገም ጨርቅ ያለ ነበረ። እንደ ቅጠል ደርቀን ረግፈናል አለ። ጽድቅ ልምላሜ በጎ ፍሬ ጠፍቶብን የረገፍን ነበር፣ ደርቀን ማለት ነው። በደላችን እንደ ነፋስ ወስዶናል አለ። በዚህ ውስጥ ነው ምርጥ ዘር ንጽሕተ ንጹሐን
ቅድስተ ቅዱሳን ብጽዕተ ብፁዓን ድንግል ማርያምን አምላካችን እግዚአብሔር አስቀድሞ ያዘጋጀልን ዓለም ሁሉ በእርሷ ምክንያት እንዲድን ማለት ነው። ይሄን ነው ቅዱስ ገብርኤል የመሰከረው። ጸጋ የሞላብሽ ሆይ አላት። እሷ ጸጋን ክብርን ሁሉ የተሞላች ስለሆነች እንዲህም አለ ሶሎሞን ሲያመሰግናት፣ ወዳጄ ሆይ ሁለንተናሽ ውብ ነው ነውርም የለብሽም አላት። በመኃልየ ዘሰሎሞን ምዕራፍ 4 ቁጥር 7 ላይ ከማህሌት በሚበልጠው ማህሌቱ፣ ከምስጋና በሚበልጠው ምስጋናው፣ ከመዝሙር በሚበልጠው መዝሙሩ ተቀኘላት፣ አወደሳት፣ አመሰገናት። ወዳጄ ቅድስተ ቅዱሳን ድንግል ማርያም ሆይ ሁለንተናሽ ውብ ነው አላት። በገቢር በሥራ በድርጊት፣ በነቢብ በቃል በንግግር፣ በሐሌዮ በሐሳብ በምኞት ሁለንተናሽ ውብ ነው። በሥጋ በነፍስ በአፋ በውስጥ በውጪ በውስጥ ሁለንተናሽ ውብ ነው። ነውርም የለብሽም፣ ነውር ኃጢአት የለብሽም። መርገመ ሥጋ መርገመ ነፍስ የለብሽም። በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጪ ነሽ ብሎ አመሰገናት። ክብር ይግባት ንጽሕተ ንጹሐን ብጽዕተ ብፁዓን ድንግል ማርያም ወላዲተ አምላክ ሁለንተናዋ ውብ ነው። እንከን አይወጣላትም፣ ነውረ ነቀፋም አይገኝባትም። ሴቶች ግን ከመጀመሪያይቱ ሴት ጀምሮ የኃጢአት የሞት የጥፋት ምክንያት ስለነበሩ ነው። በእንተ ሔዋን ታጽወ ሆይተ ገነት በእንተ ማርያም ድንግል ተርኅወ ለነ ዳግም አለ አባታችን ቅዱስ ኤፍሬም በዚህ በሐሙስ ውዳሴ ማርያም። ስለ ሔዋን የገነት ደጅ ተዘጋ አለ። ዳግመኛም ስለ ድንግል ማርያም ተከፈተልን አለ። ክብር ይግባት፣ ስለ እሷ ተከፈተ። በእሷ ምክንያት ዓለም ዳነ። ልጅም በሉ ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ኢየሱስ ትለዋለህ። የማቴዎስ ወንጌል ምዕራፍ 1 ቁጥር 21 ላይ የተመዘገበ ይልቃል። ሊቀ መላእክት ቅዱስ ገብርኤል ለአረጋዊ ለቅዱስ ዮሴፍ የነገረው ቃል ነው። ልጅም ትወልዳለች አለ። ስለ ቅድስተ ቅዱሳን ስለ ድንግል ማርያም ነው። እርሱ አለ በማኅፀኗ አድሮ በተዋሕዶ ከብሮ ስለነበረው ስለ ማኅፀኗ ፍሬ ስለ አምላካችን ስለ ጌታችን ስለ መድኃኒታችን ስለ ኢየሱስ ክርስቶስ የተናገረው ነው። ሕዝቡን በሉ ከኃጢአታቸው ያድናቸዋልና፣ ሕዝቡን ከኃጢአታቸው ምን ይላቸዋል? ያድናቸዋልና ስሙን በሉ ኢየሱስ ትለዋለህ። የሚገርም ነው። ኢየሱስ ብሎ ንባቡን አመጣ። ሕዝቡን ከኃጢአታቸው ያድናቸዋል ብሎ ትርጉሙን አመጣ። ኢየሱስ ማለት አዳኝ፣ መድኃኒት፣ መቤዙ ማለት ነው። ይህንን መድኃኒት ወልዳ የሰጠች ዓለም ሁሉ አዳምና እኛ ልጆቹ በእሷ ምክንያት የዳንባት ቅድስተ ቅዱሳን ድንግል ማርያም ናት። የሕይወት የድኅነት ምክንያት ናታ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ከእግዚአብሔር ጋር አንድ የሆን ነው። የኃጢአታችንን ስርየት ያገኘ ነው። የተገፈፍነውን ጸጋ መልሰን የለበስ ነው። የተነጠቅነው ልጅነት ተመልሶ የተሰጠን ከሞት ወደ ሕይወት ከጨለማ ወደሚደነቅ ብርሃን ከሲኦል ወደ ገነት የተሻገር ነው። ከዲያብሎስና ከሰራዊቱ እጅ የዳነው ነፃ የወጣ ነው። በቅድስተ ቅዱሳን በድንግል ማርያም በወላዲት አምላክ ምክንያት ነው። ክብር ይግባት። በእሷ ምክንያት ዓለም ዳነ።
ስለዚህ አንቺ የኃጢአት ምክንያት አይደለሽም፣ የሞት ምክንያት አይደለሽም። አንቺ የጽድቅ ምክንያት ነሽ፣ የሕይወት ምክንያት ነሽ፣ የድኅነት ምክንያት ነሽ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ሦስተኛው ምክንያት ሴቶች ድንግል ከሆኑ እናት መሆን አይችሉም። እናት ከሆኑ ድንግል መሆን አይችሉም። ቅድስተ ቅዱሳን ድንግል ማርያም ግን እናትም ናት ድንግልም ናት። ሁለቱንም አስተባብራን የያዘችው ይሄ ለቅድስተ ቅዱሳን ለድንግል ማርያም ብቻ የተሰጠ ልዩ ጸጋና ክብር ነው። ስለዚህ ጌታ ራሱ ምልክት ይሰጣችኋል። እስቲ በሉ እንሆ በሉ። ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ትንቢተ ኢሳይያስ ምዕራፍ 7 ቁጥር 14። ገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከቅድስተ ቅዱሳን ከድንግል ማርያም ከመወለዱ ከ700 ዘመን አስቀድሞ ነቢዩ ኢሳይያስ ከእግዚአብሔር አግኝቶ የተናገረው ቃል። ስለዚህ ጌታ ራሱ ምልክት ይሰጣቸዋል። ምን ይሰጣቸዋል? ምልክት። ከሰራዊት ጌታ ከእግዚአብሔር የተሰጠችን ምልክታችን ናት እመቤታችን። ምልክትነቷ ምንድን ነው? እነሆ ድንግል ትጸንሳለች። ማ ትጸንሳለች? ድንግል ትጸንሳለች። ሆኖ አያውቅም። ድንግል በድንግልና ትጸንሳለች፣ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች። ከስነ ፍጥረት ሕግ ውጪ ነው ይሄ። ምልክትም ያሰኛት ይሄ ነው። ሴት ልጅ ትጸንሳለች አላለም። ይህንን ቢኖረው ምልክት አይሆንም። ከመጀመሪያይቷ ሴት ከሁላችን እናት ከሔዋን አንስቶ በዘር በሩካቤ ጸንሶ መውለድ የተለመደ ነው። ሁላችንም በዚህ መንገድ ነው የተወለድነው። ከአባታችን አብራክ ተከፍለን በእናታችን ማኅፀን ተጸንሰን ተወለድን። ቅድስተ ቅዱሳን ድንግል ማርያም ግን በድንግልና ጸንሳ በድንግልና ተወልድ ስለነበራት ምልክት ተሰኘች። ይሄ ነው እንግዲህ ይሄ እንዲፈጸም ትንቢቱ እንዲፈጸም እግዚአብሔር ላይ ያደርጋ አይናገርማ። ከተናገረ ደግሞ ያደርጋላ። ቃሉ በምድር ላይ አይወድቅም። ሐሰት ለባህሪው አይስማማውም። በቃሉ የታመነ አምላክ ነው። ሊቀ መላእክት ቅዱስ ገብርኤልን ወደ ቅድስተ ቅዱሳን ወደ ድንግል ማርያም ላከው እኮ ነው የሚለው እዛ የሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምሮ። ቅዱስ ገብርኤል ከእግዚአብሔር ተልኮ ወደ አንዲት ድንግል መጣ ይልና እስቲ በሉ የድንግሊቱ ስም በሉ ማርያም ነበረ። የድንግሊቱ ስም ነበር ማርያም ነበረ። ያ ቃል እንዲፈጸም ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች የተባለው ቃል እንዲፈጸም፣ የተነገረው ትንቢት እንዲፈጸም፣ የተቆጠረው ሱባዔ በደረሰ ጊዜ ቅዱስ ገብርኤል ወደ ቅድስተ ቅዱሳን ድንግል ማርያም መጣ። ነቢዩ ኢሳይያስ ድንግል ትጸንሳለች፣ ድንግል በድንግልና ትወልዳለች፣ ስሙንም አማኑኤል ብላ ትጠራዋለች አለን እንጂ የድንግሊቱን ስም አልነገረንም። ወንጌላዊ ቅዱስ ሉቃስ ግን የድንግሊቱ ስም ማን ነበር አለ? ማርያም ነበር ብሎ መዘገበ፣ አስረግጦ መዘገበ። ወደ ቅድስተ ቅዱሳን ወደ ድንግል ማርያም ቀረበ ቅዱስ ገብርኤል ባበሰራት ጊዜ ወናሁ ትጸንሲ ወትወልዲ ወልደ ወትሰምይዮ ስሞ ኢየሱስ አላት። የሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እስቲ በሉ እነሆ በሉ ትጸንሻለሽ፣ ልጅም ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ። ቅዱስ ገብርኤል ያበሰራት ይሄንን ስም በምስጢር ኢየሱስ የሚለውን ስም በምስጢር ለመጀመሪያ ጊዜ ሊቀ መላእክት ቅዱስ ገብርኤል ለቅድስተ ቅዱሳን ለድንግል ማርያም ነገራት። ያን ጊዜ ምን አለች ቅድስተ ቅዱሳን ድንግል ማርያም? ወንድ ስለማላቂ እንዴት ይሆንልኛል አለች። መሬት ዘር ሳይዘራባት እንዴት ፍሬ ልታፈራ ትችላለች? እንደኔስ ያለች ንጽሕት ድንግል ወንድ የማታውቅ እንዴት ጸንሳ ልትወልድ ትችላለች አለ። ለምን? ማንን አብነት ታደርጋለች? ከስነ ፍጥረት ሕግ ውጪ ነዋ። ሆኖ አያውቅም ከዚህ በፊት።
ያን ጊዜ ቅዱስ ገብርኤል ያላት ምንድነው? ምሳሌን ያነሳው እነሆ ዘመድሽ ኤልሳቤጥ መካን ትባል የነበረች በስተርጅናዋ ጸንሳለች። ይኸው ከጸነሰች 6 ወር ሆኖታል። ለምን? እስመ አልቦ ነገር ዘይሳነው ለእግዚአብሔር፣ ለእግዚአብሔር የሚሳነው ነገር የለምና። የሉቃስ ወንጌል ምዕራፍ 1 ቁጥር 37 ላይ በእድሜ የገፋችው ሙቀት ልምላሜ የተለያት ከሴቶቹ የሚሆነው ወግና ልማድ የቀረባት ዘመድሽ ኤልሳቤጥ እንኳን በስተርጅናዋ እንድትጸንስ እግዚአብሔር አድርጓታል። ለምን? ለእግዚአብሔር የሚሳነው ነገር ስለሌለ። እግዚአብሔር ኤልሻዳይ ነው፣ ካህሌ ኩሉ ነው፣ ሁሉን ቻይ አምላክ ነው። የሚሳነው ነገር የለም። እሷን በስተርጅናዋ እንድትጸንስ ያደረገ እግዚአብሔር አንቺን ደግሞ የ15 ዓመት ብላቴና ነሽ፣ ያለ ወንድ ዘር በድንግልና ጸንሰሽ በድንግልና እንድትወልጂ ማድረግ ይቻለዋል። ሚሳነው ነገር የለም ማለት። ያን ጊዜ እንዲህ አለች፣ ይኩነኒ በከመ ትቤለኒ አለች። እንዳልከኝ ይሁንልኝ፣ እንደ ቃልህ ይደረግልኝ አለች። ያን ጊዜ አካላዊ ቃል እግዚአብሔር ወልድ ከሰማይ ሰማያት ወርዶ ከስጋዋ ስጋ ከነፍሷ ነፍስ ነስቶ በተዋሂዶ ከበረ፣ በማኅፀኗ አደረ። ያለ ዘር ያለ ሩካቤ ቅድስተ ቅዱሳን ድንግል ማርያም አካላዊ ቃል እግዚአብሔር ወልድን ጸነሰችው። ትንቢቱ ተፈጸመ። ድንግል በድንግልና ትጸንሳለች። ምልክቱ ይሄ ነው። አስተውሉ ወገኖቼ። አሁን አረጋዊ ቅዱስ ዮሴፍ አለ አብሮ። ወንድ ስለማላቅ እንዴት ይሆንልኛል ስትል ቅድስተ ቅዱሳን ድንግል ማርያም እንዴ ዮሴፍ አለ አይደል እንዲያጠገብሽ አላላትም። አንዳንዶች ቅድስተ ቅዱሳን ድንግል ማርያም ክርስቶስን ከዮሴፍ ወለደች ብለው ስለተሰናከሉ ነው። ይሄን አስረግጬ ማየት እንፈልጋለን። ቅዱስ ገብርኤል ምንድን ነው ያለው? ለእግዚአብሔር የሚሳነው ነገር የለም። ወንድም ባታውቂ ድንግልም ብትሆኚ ለእግዚአብሔር የሚሳነው ነገር የለም። ያለ ዘር ያለ ሩካቤ እንዲሁ በድንግልና ጸንሰሽ በድንግልና እንድትወልጂ ሊያደርግሽ ለእግዚአብሔር ቻለዋል። ስለዚህ ምን አለች? በቃ እንደ ቃል ይሁንልኝ አለች። ይደረግልኝ ካልከኝ እምነቷ ታላቅ ነው ወገኖች፣ ከአይምሮም በላይ ነው። አንዳንዶች ግን በዚህ ተሰናክለዋል። እግዚአብሔር ልብ ይስጣቸው። በድንግልና ጸነሰች። ከጽንስ በኋላ ያለውን ነገር እንመልከት። የማቴዎስ ወንጌል ምዕራፍ 1 ቁጥር 18 ጀምሮ የጌታችን የኢየሱስ ክርስቶስን ልደት እንዲህ ነበረ ይላል። እናቱ ማርያም በሉ ለዮሴፍ በታጨች ጊዜ ሳይገናኙ ምን ሳይሉ ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች ይላል። ከየት አምጥቶ ነው ዮሴፍ ልጅ ነው? ይሄው የተሸከሙት ቅዱስ ወንጌል ሳይገናኙ ነው የሚለው። ግንኙነት እኮ የለም። ለዮሴፍ በታጨች ጊዜ ሳይገናኙ በረቀቀ በመንፈስ ቅዱስ ጥበብ ጸንሳ ተገኘች። ዮሴፍ በአንድ በኩል ዘመዷ ነው፣ ደግሞ እንዲጠብቃት፣ እንዲላላካት፣ እንዲያገለግላት ነው የተሰጠችው። ከአንድም በሶስት ምልክት እነሱ እንደመሰላቸው አይደለም። አሁን እጮኛ የሚለውን ቃል ይዘው ነው የሚሰናከሉት ብዙዎች። ሳይገናኙ በመንፈስ ቅዱስ ጸንሳ ተገኘች። ቅድስተ ቅዱሳን ድንግል ማርያም መጽነሷን ያውቃል። ከማን እንደጸነሰች አያውቅም። እንዴት እንደጸነሰች አያውቅም። ማን እንደጸነሰች አያውቅም። አረጋዊ ቅዱስ ዮሴፍ ተጨነቀ። ወደ ቆጥራው ስፍራ ሊወጣ ሲል በስውር ትቷት ሊሄድ ፈለገ ይላል። ጻድቅ ሆኖ ሲያወጣ ሲያወርድ ሲጨነቅ የእግዚአብሔር መልአክ ቅዱስ ገብርኤል ሌሊት በሕልም ተገለጠለትና እንዲህ አለው፣ የዳዊት ልጅ ዮሴፍ ሆይ አለው፣ ከእርሷ የተጸነሰው በረቀቀ በመንፈስ ቅዱስ
ጥበብ ነውና ቅድስተ ቅዱሳን ድንግል ማርያምን ወደ ቆጠራው ስፍራ ይዘህ ለመሄድ አትፍራ አለው። ማየ ዘለፋን ቢያጠጧትስ ብሎ ነው የፈራው። ክፉ ቢያደርጉባትስ ቢጣሏትስ ብሎ ነው የተጨነቀው። ይዘሃት ሂድ፣ ማንም አይነካትም፣ ማንም ምንም አያደርግባትም። እንደመሰለ ከሰው አይደለም በዘር በሩካቤ አይደለም ነው ያለው ቅዱስ ገብርኤል ሲነግረው። ከዚያ በኋላ ነው የተረጎመለት። ልጅም ትወልዳለች፣ እርሱ ሕዝቡን ከኃጢአታቸው ያድናቸዋልና ስሙን ማን ትለዋለህ? ኢየሱስ ትለዋለህ። ከዚያ ስሙ አመጣ። የማቴዎስ ወንጌል ምዕራፍ 1 ቁጥር 22 ላይ በነቢይ በሉ ከጌታ ዘንድ እነሆ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። ይህንን ነገረው። ከትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተመዘገበውን ኃይለ ቃል ቅዱስ ገብርኤል ስሙ አብንጥቶ ቃሉን ዘሩን ጥሬ ቃሉን ከነ ትርጉሙ ለአረጋዊ ለቅዱስ ዮሴፍ ነገረው። ላንተ እንደመሰለ አይደለም አለ። በነብይ ያለው በነብዩ በኢሳይያስ ከጌታ ዘንድ ከማዘንድ ከጌታ ዘንድ ነብዩ ኢሳይያስም ከልቡ አፍልቆ የተናገረው አይደለም፣ እግዚአብሔር ገልጦለት ነው። የእግዚአብሔር ቃል ከጌታ ዘንድ ኖ ድንግል ትጸንሳለች፣ ልጅም ትወልዳለች፣ ስሙንም አማኑኤል ይሉታል የተባለው ይፈጸም ዘንድ ይህ ሁሉ ሆኗል። እንዴት ድንግል በድንግልና ጸነሰች ብለህ አትጨነቅ። ይሄንን ድንቅ የእግዚአብሔር ሥራ አድንቅ እንጂ ክብር ይግባው። ማድነቅ ነው፣ መጨነቅ አይገባም። ግድ ነው፣ ቃሉ ይፈጸም ዘንድ ግድ ነው። እግዚአብሔር የተናገረውን አያስቀርም። ይሄ እንዲፈጸም ነው። አማኑኤል ይሉታል የተባለው ቃል እንዲፈጸም ነው። ትርጓሜውም እግዚአብሔር ከኛ ጋራ ማለት ነው። አማኑኤል ማለት እግዚአብሔር ምስሌነ ማለት ነው። እግዚአብሔር ከኛ ጋራ ሆነ ማለት ነው። ከአባቶቻችን ጋር በረድኤት እንደነበረ ብቻ ማለት አይደለም። በቅድስተ ቅዱሳን በድንግል ማርያም በኩል ከስጋዋ ስጋ ከነፍሷ ነፍስ ነስቶ ቃል ስጋ ሆነ፣ አምላክ ሰው ሆነ፣ ሰው አምላክ ሆነ ማለት ነው። ዘመድ ሆነን የሚረዳን የሚያድነን ነፃ የሚያወጣን የሚታደገን ሰው ባጣን ጊዜ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ከእመቤታችን ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ከኃጢአት በስተቀር በነገር ሁሉ አምላክ ሰው ሆኖ ሰው አደረገን። ክብር ይግባው። ይህንን ማለት ነው። አስቀድሞ ሲያበስራት ምንድን ነበረ ያላት? እግዚአብሔር ምስሌኪ፣ እግዚአብሔር ከአንቺ ጋር ነው። አሁን ደግሞ አማኑኤል ማለት ምን ማለት ነው አለ? እግዚአብሔር ከኛ ጋር ሆነ። እግዚአብሔር ምስሌነ ማለት ነው። እግዚአብሔር ከኛ ጋር የሆነው ከቅድስተ ቅዱሳን ከድንግል ማርያም ተወልዶ ነው። ስለዚህ በድንግልና ጸነሰች፣ በድንግልና ወለደች። ዘላለማዊ ድንግል ናት። ቅድመ ጸኒስ ድንግል፣ ጊዜ ጸኒስ ድንግል፣ ድህረ ጸኒስ ድንግል፣ ቅድመ ወሊድ ድንግል፣ ድህረ ወሊድ ድንግል፣ ጊዜ ወሊድም ድንግል፣ ከመጽነስ በፊት ድንግል፣ በጸነሰች ጊዜ ድንግል፣ ከጸነሰችም በኋላ ድንግል፣ ከመውለድ በፊት ድንግል፣ በወለደችውም ጊዜ ድንግል፣ ከወለደችውም በኋላ ዘላለማዊት ድንግል ናት። ይሄ የተሰጠው ለቅድስተ ቅዱሳን ለድንግል ማርያም ብቻ ነው። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ማንም ሴት ይሄ ክብር የላትም። ክብር ይግባት እርሷ ብቻ ድንግልም እናትም ድንግልም ናት። እውነት ነው። ሴቶች ሲፈጠሩ ደናግላን ናቸው። ከዚያ በኋላ ግን ድንግልናቸው ይጠፋል። በጸነሱ ጊዜ ድንግልና ይጠፋል። በጸነሱ ጊዜ፣ ከጸነሱ በኋላ፣ በወለዱ ጊዜ፣ ከወለዱ በኋላ ግን ድንግልና የለም። እሷ ግን
ለዘላለም ድንግል ናት። ስለዚህ ነው ከሴቶች ተለይተሽ አንቺ የተባረክሽ ነሽ የተባለች። አራተኛው ከሴቶች ተለይተሽ አንቺ የተባረክሽ ነሽ የተባለችበት ምክንያት እንደዚህ ነው። ሴቶች የወለዱት ፍጡራንን ወደፊትም ቢወልዱ ፍጡራንን ነው። ሴቶች በቃ ነገስታቱን፣ መኳንንቱን፣ መሳፍንቱን ነው። ከዚያም ደግሞ ካህናትን፣ መነኮሳትን፣ ቆሞሳትን፣ ኤጲስቆጶሳትን፣ ጳጳሳትን፣ ሊቃነ ጳጳሳትን፣ ፓትርያርኮችን ነው የሚወልዱት። ቅድስተ ቅዱሳን ድንግል ማርያም የወለደችው ግን ከቅድስት ሥላሴ አንዱን አካላዊ ቃል እግዚአብሔር ወልድን ነው። እሷ ወላዲተ አምላክ ናት። ካንቺ በሉ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 35 ይህንንም የነገረን ሊቀ መላእክት ቅዱስ ገብርኤል ነው። ካንቺ የሚወለደው ቅዱሱ የእግዚአብሔር ልጅ ነው። ባበሰራት ጊዜ ቅዱስ 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 ተብለው ከሚመሰገኑት ከቅድስት ሥላሴ አንዱን አካላዊ ቃል እግዚአብሔር ወልድን ወልዳ ትሰጠን ዘንድ ስለነበራት የኃያላንን ኃያል የጌቶችን ጌታ የአማልክትን አምላክ የነገስታትን ንጉሥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስን ነው ወልዳ የሰጠችን። ስለዚህ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ሴቶች ቅዱሳን ነቢያት፣ ቅዱሳን ሐዋርያትን፣ ጻድቃን ሰማዕታትን ወልደው ይሆናል። እርሷ ግን የሁላችንን ፈጣሪ ወለደች። ድንግል ፈጣሪዋን ወለደች። ሰማይ ወምድር ዘኢያገምሮ እፎ እንጋ ማኅፀነ ድንግል ጾሮ አለ አባታችን ቅዱስ ያሬድ። ሰማይና ምድር የማይወስኑትን የማይችሉትን አምላክ የቅድስተ ቅዱሳን የድንግል ማርያም ማኅፀን እንዴት ቻለው አለ፣ እንዴት ተሸከመው አለ። ከአይምሮ በላይ እኮ ነው። ይሄ ብቻ እሷን አያስከብራትም እንዴ? ይሄ ብቻ እርሷን ከፍ ከፍ እንድናረጋት፣ እንድናመሰግናት፣ እንድናወድሳት አያደርገንም እንዴ? ነክር ነገሩ በእንቲአኪ ሀገረ እግዚአብሔር አለ እኮ አባታችን ክቡር ዳዊትም በመዝሙር 86 ቁጥር 3 ላይ የእግዚአብሔር ከተማ የእግዚአብሔር ሀገሩ ቅድስተ ቅዱሳን ድንግል ማርያም ሆይ በአንቺ የተከበረ ነገር ይባላል። የተደነቀ ነው፣ እጹብ ነው፣ ከአእምሮ በላይ ነው። ማኅፀኗን 9 ወር ከ5 ቀን ዙፋን አድርጎ ነገሰበት። ከተማ አድርጎ መናገሻ ከተማ አድርጎ ከተመበት። ክብር ይግባት ድንግል ማርያም ወላዲተ አምላክ። የአቢ ክብራ ለማርያም እንኩሎሙ ቅዱሳን ብሏል ደግሞ ቅዱስ ኤፍሬም በዚህ በረቡዕ ውዳሴ ማርያም። ከቅዱሳን ክብር ሁሉ ይልቅ የቅድስተ ቅዱሳን የድንግል ማርያም ክብር ይበልጣል አለ። ከእልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ክብር የቅድስተ ቅዱሳን የድንግል ማርያም ክብር ይበልጣል። ከኃይላት፣ ከስልጣናት፣ ከሊቃናት፣ ከአጋዕዝት፣ ከመናብርት፣ ከኪሩቤል፣ ከሱራፌል ክብር የቅድስተ ቅዱሳን የድንግል ማርያም ክብር ይበልጣል። ከቅዱሳን ነቢያት፣ ከቅዱሳን ሐዋርያት፣ ከጻድቃን፣ ከሰማዕታት ክብር ሁሉ የእርሷ ክብር ይበልጣል። በክብር ከእርሷ ጋር የሚተካከል ማንም የለም። ከፍጡራን ሁሉ በላይ ናት። ከፈጣሪ በታች ናት። በፍጡራንና በፈጣሪ መካከል ያለች ናት። ከአይምሮ በላይ ነው ወገኖች። እስቲ በሉ ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ይሄንን ነው ቅዱስ ገብርኤል የነገረን። ቅዱስ ገብርኤል ብቻ አይደለም የነገረን፣ ቅድስት ኤልሳቤጥም ነግራናለች። እንቀጥል። በሉቃስ ወንጌል ምዕራፍ 1 ቁጥር 39 ጀምሮ ደግሞ የተመዘገበውን ተመልከቱ። ቅድስተ ቅዱሳን ድንግል ማርያም በእግዚአብሔር ፈቃድ በረቀቀ በመንፈስ ቅዱስ ጥበብ በመልአኩ በቅዱስ ገብርኤል ብስራት አካላዊ ቃል እግዚአብሔር ወልድን
ያለ ዘር ያለ ሩካቤ በድንግልና ከጸነሰችው በኋላ ወደ ተራራማው አገር ወደ እነ ካህኑ ወደ እነ ዘካርያስና ወደ እነ ቅድስት ኤልሳቤጥ ቤት ሄደች ይላል። ወደ አይነ ከርም ሄደች። ስለ ሶስት ነገር ትሄዳለች። በመጀመሪያ ካህኑ ዘካርያስ ታሟልና ልትጠይቀው ትሄዳለች። እግዚአብሔር ይማር ልትለው ዲዳ ሆኖ ስለነበረ የቅዱስ ገብርኤልን የምስራች ቃል አልቀበል ስላላመን። ሁለተኛ ቅድስት ኤልሳቤጥ ጸንሳለችና 6 ወር ሆኗታል ከጸነሰች። እንኳን እግዚአብሔር ታሪክሽን ለወጠ፣ እንኳን እግዚአብሔር ነገርሽን ገለበጠ፣ እንኳን ደስ አለሽ ልትላት ሄዳለች። ሶስተኛ ምስክርነት ወይም ምስጋና በሶስት ይጸናልና አስቀድሞ ሊቀ መላእክት ቅዱስ ገብርኤል አመስግኗታል፣ አወድሷታል። ቅድስት ኤልሳቤጥ የምታመሰግናት ናት። ደግሞ የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስም የሚያመሰግናት ነውና ስለዚህ ትሄዳለች። ቅድስት ኤልሳቤጥን ቅድስተ ቅዱሳን ድንግል ማርያም ሰላም ላንቺ ይሁን ባለቻት ጊዜ እንዴት አለሽ ብላ ሰላምታ በሰጠቻት ጊዜ እንዲሆነ ይላል አንፈራጸ እጓል በውስተ ከርሳ ይላል። በቅድስት ኤልሳቤጥ ማኅፀን ያደረው የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ በደስታ ዘለለ። ቅዱሳን ሐዋርያት ሰገደ ብለው አንስተውታል። ቅዱስ ያሬድም ሰገደ ብሏል። በደስታ ሰገደ። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ወመላ መንፈስ ቅዱስ ላዕለ ኤልሳቤጥ ይላል። በኤልሳቤጥም መንፈስ ቅዱስ አደረባት፣ በጸጋ ሞላባት። ተለይቷት ያውቃልን ቢሉ ተለይቷትማ አያውቅም። ሥራ አሰራት፣ ምስክርነት አሰጣት፣ ምስጋና እንድታመሰግን አደረጋት ይላል። በታላቅ ድምፅ ጮኻ ይላል አሰምታ ተናገረች። ድምጿን ከፍ አድርጋ እንዲህ አለች፣ ቡርክት አንቲ እምአንስት ወቡሩክ ፍሬ ከርስኪ ብላ ቀጠለች። ከሴቶች ተለይተሽ አንቺ የተባረክሽ ነሽ። ልክ እንደ ሊቀ መላእክት እንደ ቅዱስ ገብርኤል ክብር ይግባት ድንግል ማርያም ወላዲተ አምላክ። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ መርገመ ሥጋ መርገመ ነፍስ የሌለብሽ፣ በረከተ ሥጋ በረከተ ነፍስን እያማለልሽ የምታሰጪ ነሽ አለቻት። ወቡሩክ ፍሬ ከርስኪ። የሚገርም እኮ ነው። ቅዱስ ገብርኤል ይህንን አልነገረንም። ለምን? ገና አልጸነሰችውማ እመቤታችን ያን ጊዜ። አሁን ግን ቅድስት ኤልሳቤጥ ነገረችን። ለምን? አምላካችን ኢየሱስ ክርስቶስ የዕለት ጽንስ ነበር፣ በእመቤታችን ማኅፀን ነበር። ወቡሩክ ፍሬ ከርስኪ፣ የማኅፀንሽ ፍሬ ቡሩክ ነው። መርገመ ሥጋ መርገመ ነፍስ የሌለበት፣ በረከተ ሥጋ በረከተ ነፍስ የሚያድል ነው ብላ በማኅፀኗ ስለተጸነሰው ጽንስም መሰከረች። መንፈስ ቅዱስ ስለገለጠላት። የሚገርም እኮ ነው ወገኖች፣ የመንፈስ ቅዱስ ሥራ እኮ ነው። እንዲህም አለች ቀጥላ ቅድስት ኤልሳቤጥ፣ እነሆ የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል ይደረግልኛል። በዚያ ሰዓት እመቤታችን የ15 ዓመት ብላቴና ናት። ቅድስት ኤልሳቤጥ የ99 ዓመት ባልቴት ናት። በዕድሜ ከሆነ ቅድስት ኤልሳቤጥ ለእመቤታችን እናት ብቻ አይደለም አያት ትሆናለች። ቅድስት ኤልሳቤጥ ግን የእመቤታችንን የ15 ዓመት ብላቴናነት አይደለም ያየችው። በዕብራውያን በእስራኤላውያን በእኛም በኢትዮጵያውያን የተለመደ ነው። ልጆች ወላጆቻቸውን አያቶቻቸውን ይጠይቃሉ። አሁን ኤልሳቤጥ የተመለከተችው ክብሯ ታላቅ ነው። በእመቤታችን ማኅፀን ያደረው በተዋሕዶ የከበረው የኃያላን ኃያል የጌቶች ጌታ የአማልክት አምላክ የነገሥታት ንጉሥ አልፋና ኦሜጋ ፊተኛውና ኋለኛው መጀመሪያውና መጨረሻው የባሕርይ አምላክ ኢየሱስ ክርስቶስ ነው። ስለዚህ ነው እነሆ የጌታዬ እናት አለች። የምን እናት? የጌታ የአምላኬ እናት። ገና እኮ ጸነሰችው እንጂ እመቤታችን በዚያ ሰዓት አልወለደችውም እኮ። ግን መንፈስ ቅዱስ ገለጠላት። መንፈስም በሉ የእግዚአብሔርን ጥልቀ ነገርስ እንኳ ሳይቀር ሁሉን ይመረምራል ለእኛም
እግዚአብሔር በመንፈሱ በኩል ገለጠው። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 10 መንፈስም አለ ከቅድስት ሥላሴ አንዱን አካል እግዚአብሔር መንፈስ ቅዱስ ነው። መንፈስም እግዚአብሔር መንፈስ ቅዱስ የእግዚአብሔርን ጥልቅ ነገር እንኳን ሳይቀር ጥልቁን፣ ረቂቁን፣ ሰማያዊውን፣ ዘላለማዊውን ነገር ይመረምራል አለ። ለኛም እግዚአብሔር በመንፈሱ በኩል ገለጠው። ለቅዱሳን ነቢያት የትንቢትን ምስጢር የገለጠ እግዚአብሔር መንፈስ ቅዱስ ነው። ለቅዱሳን ሐዋርያት የቅዱስ ወንጌልን ምስጢር የገለጠ እግዚአብሔር መንፈስ ቅዱስ ነው። ለቅድስት ኤልሳቤጥም በቅድስተ ቅዱሳን በድንግል ማርያም ማኅፀን ያደረውን የባህሪ አምላክ እንደሆነ ገለጠላትና የጌታዬ እናት አለችው። የአምላኬ እናት ወደ እኔ ትመጣ ዘንድ እንዴት ይሆንልኛል? ለልማዱ አገልጋይ ወደ እመቤቲቱ ትሄዳለች እንጂ እንዴት እመቤቲቱ ወደ አገልጋይዋ ትሄዳለች? እኔ አይገባኝም አለች ኤልሳቤጥ። የእመቤታችን ክብሯ ታላቅ ስለሆነ ከዚያም ቀጠለችና እንዲህ አለች፣ ኖ የሰላምታሽ ድምፅ አለች በጆሮዬ በመጣ ወይም በገባ ጊዜ አለች ስለ ማኅፀኗ ፍሬ ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ደግሞ ስትናገር ነው። አንፈራጸ እጓል በውስተ ከርሴ በፍስሐ ወበሐሴት አለች። በማኅፀኔ ያደረው የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ የሰላምታሽን ድምፅ ሰምቶ በደስታ በሐሴት ዘለለ፣ ሰገደ አለች። ክብረ ምስጋና ለአምላካችን ለእግዚአብሔር። በመጀመሪያ ቅድስተ ቅዱሳን ድንግል ማርያም የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ እናት እንደሆነች ለቅድስት ኤልሳቤጥ ማን ገለጠላት? መንፈስ ቅዱስ ገለጠላት። እሱ ብቻ አይደለም፣ የሰላምታሽ ድምፅ በጆሮዬ ሲመጣ ወይም ሲገባ በማኅፀኔ ያደረው ጽንስ በደስታ ምን አለ? ዘለለ። 6 ወር ስለሞላኝ ጽንሱ ተገላበጠብኝ ወይም ተንቀሳቀሰብኝ አይደለም ያለችው። አንዳንድ የሕክምና ባለሙያዎች ጽንስ እየገፋ ያደገ ሲሄድ ይገላበጣል፣ ይንቀሳቀሳል ይላሉ። ቅድስት ኤልሳቤጥ ግን ያለችው ምንድነው? የሰላምታሽ ድምፅ በጆሮዬ በገባ ጊዜ ድምፅሽን ሰምቶ ጽንሱ ምን አለው? ደስ አለው። ድምጿ ያስደስታል። ደስ ይበላችሁ። ስሟ ሲጠራ ደስ ይለናል። ምስጋናዋ ሲቀርብ ደስ ይለናል። ደስ አለው። ስለዚህ ዘለለ፣ ሰገደ። የ6 ወሩ ጽንስ መጥምቀ መለኮት ቅዱስ ዮሐንስ በእናቱ በቅድስት ኤልሳቤጥ ማኅፀን ሆኖ ለዕለት ጽንስ ለአምላካችን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በእመቤታችን በቅድስተ ቅዱሳን በድንግል ማርያም ማኅፀን አድሮ ለነበረው የአምልኮት ስግደት ሰገደ። ጽንሱ የ6 ወሩ ለእመቤታችን ለቅድስተ ቅዱሳን ለድንግል ማርያም ደግሞ ደስ ብሎት የጸጋ ስግደት ሰገደ። የታደለ ጽንስ፣ አምልኮት፣ አገልግሎት፣ ምስጋና ገና በእናቱ ማኅፀን ሳለ ጀመረ። ክብር ይግባው። የ6 ወሩ ጽንስ መጥምቀ መለኮት ይህ ነው የሆነው። የ6 ወር ጽንስ ምን ያውቃል? እውነት ነው፣ ምንም አያውቅም። ነገር ግን በሱ ያደረ እግዚአብሔር መንፈስ ቅዱስ ነው። ገና በእናቱ ማኅፀን ሳለ በሉ መንፈስ ቅዱስ ይሞላበታል። የሉቃስ ወንጌል ምዕራፍ 1 ቁጥር 15 ካህኑ ዘካርያስ ከመልአኩ ከቅዱስ ገብርኤል የሰማው የብስራት ቃል መልአኩ ቅዱስ ገብርኤል ለካህኑ ለዘካርያስ ሲያበስረው ስለ መጥምቀ መለኮት ስለ ቅዱስ ዮሐንስ ምን አለ? ገና በእናቱ ማኅፀን ሳለ መንፈስ ቅዱስ ይሞላበታል፣ በጸጋ ያድርበታል አለ። ስለዚህ በ6 ወሩ ጽንስ ያደረው እግዚአብሔር መንፈስ ቅዱስ ገለጠለት ምስጢሩ። የእመቤታችንን ድምጿን ለይቶ አወቀ፣ ደስ አለው። ከዚያ በእናቱ ማኅፀን ሆኖ ገና ሳይወለድ ሰገደ፣ አገልግሎት ጀመረ። ይሄ ነው የሆነው። እንግዲህ ከእግዚአብሔር የተላከ ከእግዚአብሔር የታዘዘ እንደ ቅዱስ ገብርኤል እመቤታችን ያመሰግናታል። መንፈስ ቅዱስ ያደረበት እንደ ቅድስት ኤልሳቤጥ ያመሰግናታል። እንደ 6 ወሩ ጽንስ እንደ መጥምቀ መለኮት እንደ ቅዱስ ዮሐንስ
ያመሰግናታል፣ ያወድሳታል። ከዚህ በኋላ ነው እንዲህ አለች ቅድስተ ቅዱሳን ድንግል ማርያም ናሁ ኢሚዜሰ ያስተበጽኡኒ ኩሉ ትውልድ አለች። ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል፣ ያመሰግኑኛል፣ ያወድሱኛል አለች። ርዕሳችን ነው። እኛ ቅድስተ ቅዱሳን ድንግል ማርያምን የምናወድሳት የምናመሰግናት በመጀመሪያ ከሰማያዊው ከብርሃናዊው ከእሳታዊው መልአክ ከእግዚአብሔር ከተላከው ከሰማይ እየበረረ ወደ ድንግል ማርያም ከመጣው ከሊቀ መላእክት ከቅዱስ ገብርኤል ተምረን ነው። እሱ ነው ያስተማረን። ውዳሴዋን ምስጋናዋን ያስተማረን እሱ ነው። ክብር ይግባው። መላእክትን ወክሎ አመሰገናት። ከምድራውያን የሰዎች መካከል ደግሞ ከቅድስት ኤልሳቤጥ ተምረን ነው። መንፈስ ቅዱስ ካደረባት መንፈስ ቅዱስ ከገለጠላት ከቅድስት ኤልሳቤጥ ተምረን እሷ ደግሞ ቅዱሳቱን ወክላ አመሰገነች። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽም ፍሬ ቡሩክ ነው ብላ አመሰገነች። ይህንን እኮ ነው ከስድስት ወሩ ጽንስ ከመጥምቀ መለኮት ከቅዱስ ዮሐንስ ተምረን ነው የምናመሰግናት የምናወድሳት። በእውነት ከእግዚአብሔር የተላኩ ከሆኑ ያመሰግኗታል፣ ያወድሷታል። መንፈስ ቅዱስ ያደረባቸው ከሆነ እንደ ቅድስት ኤልሳቤጥ ያወድሷታል፣ ያመሰግኗታል። አሁን ማመስገን የተሳናቸው ተጠራጣሪዎቹ ከእግዚአብሔር ስላልሆኑ ነው። መንፈስ ቅዱስ ስላላደረባቸው ነው። ከፍሬያቸው ታውቋቸዋላችሁ ተብሎ ተመዝግቧል። የማቴዎስ ወንጌል ምዕራፍ 7 ቁጥር 15 ፍሬያቸውን እዩ። ከእግዚአብሔር የተላከ እመቤታችን አይሳደብም፣ አይነቅፍም፣ አያንጓጥጥም። እሷ ከማ ትበልጣለች እንደኛው ሰው ነች ብሎ ማይገባ የጽርፈት የስድብ ቃል አይናገርም፣ አያቃልላትም፣ አያዋርዳትም፣ ያከብራታል እንጂ እንደ ቅዱስ ገብርኤል ምን እያለ ጸጋ የሞላብሽ ሆይ ደስ ይበልሽ፣ እግዚአብሔር ካንቺ ጋር ነው፣ አንቺ ከሴቶች ተለይተሽ የተባረክሽ ነሽ ይላል። እንደ ቅድስት ኤልሳቤጥ ያመሰግናታል እንጂ አይሳደብም፣ አይነቅፍም። ወንጌል እኮ ነው። እስቲ በሉ በወንጌል በሉ አላፍርም። ሮሜ 1 ቁጥር 16 እባካችሁ በወንጌል አንፈር። እፍረታችን በእመቤታችን ምክንያት ነው ከኛ የራቀው። ክብር ይግባት። አናፍርባት፣ ይልቅ እናመሰግናታለን፣ እናወድሳታለን። ለዚህ ነው እመቤታችን እንዲህ አለችው፣ በአንድ መልአክ በቅዱስ ገብርኤል ብቻ ተመስግኜ አልቀርም አለች። እልፍ አእላፋት ወትልፊት አእላፋት ቅዱሳን መላእክት ያመሰግኑኛል፣ ያወድሱኛል ስትል ነው። በአንዲት በቅድስት ኤልሳቤጥ አንደበት ብቻ ተመስግኜ አልቀርም፣ በአንድ ጽንስ በመጥምቀ መለኮት በቅዱስ ዮሐንስ ብቻ ተመስግኜ አልቀርም ስትል እኮ ነው። ትውልደ ሴም፣ ትውልደ ካም፣ ትውልደ ያፌት በሙሉ ያመሰግኑኛል፣ ያወድሱኛል ስትል እኮ ነው። ከዚህ የወጣ ትውልድ የለምና ሁሉ ሰራዊተ ሰማያት ይብሉ ብፅዕት አንቲ ሰማይ ዳግሚት ዲበ ምድር አለ ቅዱስ ኤፍሬም በዚህ በረቡዕ ውዳሴ ማርያም ላይ። የሰማይ ሁለተኛ የሆንሽ ምድር ወይም በምድር ላይ ያለሽ ሁለተኛ ሰማይ ሆይ አንቺ ብፅዕት ንዕርት ክብርት ነሽ እያሉ የሰማይ ሰራዊት ቅዱሳን መላእክት በሙሉ ያመሰግኑሻል፣ ያወድሱሻል እያለ አመስግኗታል። እሷ ዳግሚት ሰማይ ናት ወይም ሰማይ ዳግሚት ናት፣ ሁለተኛ ሰማይ ናትና እንዲህ እያሉ ያመሰግኗታል፣ ያወድሷታል። በእውነት ቅድስተ ቅዱሳን ድንግል ማርያም ወላዲተ አምላክን እንግዲህ እንደ አባታችን እንደ አባ ሕርያቆስ በቅዳሴ ማርያም፣ እንደ አባታችን እንደ ቅዱስ ኤፍሬም በውዳሴ ማርያም፣ እንደ አባ ጊዮርጊስ ዘጋስጫ በሳይታት
እንደ አባ ጽጌ ድንግል በማህሌተ ጽጌ እንደ ኢትዮጵያዊ ቅዱስ እንደ ቅዱስ ያሬድ እንደ ፈልፈለ ማህሌት እንደ እንዚራ ለቤተ ክርስቲያን እንደ ጦመ ልሳን እንደ ማህሌታይ እንደ ቅዱስ ያሬድ በዝማሬ በምንችለው ቋንቋ ሁሉ እናመሰግናታለን፣ እናወድሳታለን። በአምላክ ልቡና ታስባ ትኖር የነበረች ሁለተኛ ሰማይ የተባለች በነቢያት አንደበት በብዙ ምሳሌ የተመሰለች ትንቢት የተነገረላት ሱባኤ የተቆጠረላት ጸጋን ሁሉ የተሞላች አካላዊ ቃል እግዚአብሔር ወልድን በድንግልና ጸንሳ በድንግልና ወልዳ የሰጠች አዝላ የተሰደደች በማስተማሩ ራት ያልተለየች በመስቀሉ ስር በሐዋርያውና በወንጌላዊው በቅዱስ ዮሐንስ ወልደ ነጎድጓድ በኩል ከአምላካችን የተሰጠችን የጸጋ ስጦታችን፣ ሽልማታችን፣ አክሊላችን፣ ክብራችን፣ ሞገሳችን ናት ቅድስተ ቅዱሳን ድንግል ማርያም። አቁራሪተ መዓት መዓትን የምታርቅ ምራገ ጸሎት ጸሎታችንን የምታሳርግ ሰዓሊተ ምሕረት ከልጇ ከወዳጇ ምሕረትን የምታሰጠን አፍጣኒተ ረድኤት ፈጥና የምትደርስልን መዝገበ በረከት የበረከት መዝገብ መዝገቡ ለቃል የምትባል የአካላዊ ቃል የእግዚአብሔር ወልድ መዝገቡ ማዕረገ ሕይወት መሰረተ ሕይወት የእናት ልመና ፊት አያስመልስ አንገት አያስቀልስ ነው ሲሆን በውድ ሳይሆን በግድ ነው። እመብርሃን እመብዙሃን ቤዛዊተ ዓለም ርኢተ ሕሊና አፍቅሮተ ሰብእ ማዳናት ክብር ይግባት እናወድሳታለን። ኦ ማርያም በእንተዝ ናፍቅረኪ ወናበየኪ እስመ ወለድኪ ለነ መበላ ጽድቅ ዘበአማን ወስቴ ሕይወት ዘበአማን አላት አባታችን አባ ሕርያቆስ በቅዳሴ ማርያም ሲያመሰግናት ማርያም ሆይ ስለዚህም እንወድሻለን ከፍ ከፍም እናደርግሻለን እውነተኛውን የጽድቅ መብልንና እውነተኛውን የሕይወት መጠጥ ወልደሽልናልና ብሎ አመሰገናት፣ አወደሳት። ከእሱ ጋር እናመሰግናታለን። ቡርክት ስቤት ውድስት ቅድስት ንጽሕት እያልን እናመሰግናታለን። እስቲ በሉ ከዛሬ ጀምሮ በሉ ትውልድ ሁሉ ብፅዕት ይሉኛል፣ ትውልድ ሁሉ ያመሰግኑኛል። በእውነት እርሷን ከሚያመሰግን ትውልድ የቆጠረን አምላካችን እግዚአብሔር ክብር ምስጋና ይግባው። እናመሰግናታለን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ቅዱስ ገብርኤል እኮ ነው ያስተማረን። ከየት አመጣችሁት ይሉናል። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ጀምሮ ጸሎቱን ይመልከቱ። ቅዱስ ገብርኤል አስተማረን፣ ከእግዚአብሔር የተላከው። ቅድስት ኤልሳቤጥ አስተማረችን፣ መንፈስ ቅዱስ ያደረባት። ሉቃስ 1 ቁጥር 42 ጀምሮ ማየት ነው። አንቺ ከሴቶች ተለይተሽ የተባረክሽ ነሽ፣ የማኅፀንሽ ፍሬ ቡሩክ ነው። በጸሎታችን ያለ ምንለው ወንጌል እኮ ነው የምንጸልየው። አሁን አባታችሁ ነው ይሉና መናፍቃኑ ከዛ በኋላ እመቤታችን የለም እሱ ከጸጥ ይላሉ። ለምን ሲባል የለም ይላሉ። አለ ወንጌል አይደል? እንኳን እመቤታችን ወላዲተ አምላክ ቀርቶ ማኅደረ መለኮት እሳተ መለኮትን 9 ወር ከ5 ቀን በማኅፀኗ የተሸከመች ቀርቶ ሌሎች እኮ ትንሽ ነገር ያደረጉ እኮ ምስጋና ይሰጣቸዋል። ለቅኖች ምን ይገባል? ምስጋና ይገባል የሚለው መጽሐፍ። ለእመቤታችን ማየቱን ያህል አሁን በዚህ ምድር ላይ የመሪዎችን ባለቤቶች ምን እንላለን? ቀዳማዊት እመቤት እንላለን። ንግሥተ ነገሥታት እመቤታችንማ የቱን ያህል ንግሥተ ሰማይ ወምድር ቅድስተ ቅዱሳን ድንግል ማርያምማ የቱን ያህል እመቤታችን ነውር የሌለባት እንከን የማይወጣላት ነቀፋ የማይገኝባት ምርጥ ዘር ዓለም በሷ ምክንያት የዳነ እሷማ የቱን ያህል ምድራውያን በብዙ ነውር የሚያልፉትን እመቤት ብሎ ለማክበር ያልከበደው ትውልድ እመቤታችንን እመቤታችን ለማለት ከብዶታል። ብናመሰግናት ምንጠቀም እኛ ነን፣ ባናመሰግናት የሚቀርብን እኛ ነን። ስላከበርናት አንጨምርላትም፣ ስላላከበርናት አንቀንስባትም። የሚጎርልባት ነገር የለም።
አንድ ጊዜ አምላካችን እግዚአብሔር አክብሯታል። በምድርና በሰማያዊ ክብር አክብሯታል። ክብሯ ታላቅ ነው። ይልቅስ አክብረን አመስግነን አወድሰን እንጠቀም። ይህን ማድረግ ነው የሚጠበቀው ከኛ። በእውነት እግዚአብሔር አምላካችን እሷን እያወደስን እያመሰገን እንድኖር ይርዳን። ከዛሬ ጀምሮ ትውልድ ሁሉ በዘይት ይሉኛል። የሉቃስ ወንጌል ምዕራፍ 1 ቁጥር 48 የእናታችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክን ፍቅሯን በልቡናችን የምስጋናዋን ጣዕም በአንደበታችን ያሳድርብን። በእውነት ከዚህ ርቀው ያሉትን ዲያብሎስ የሚጫወትባቸው ወገኖቻችን እግዚአብሔር ልብ ሰጥቶ ይመልስልን። እንኳን ወላዲተ አምላክ ቀርቶ የእያንዳንዳችን እናት ትከበራለች። እናትና አባትን አክብር ነው ያለው። እናትና አባትን አክብር ያለ እንዴት የእሱ እናት ሲያቃልሏት፣ ሲያዋርዷት፣ ሲነጥፏት ዝም የሚል ይመስላችኋል? የራሳቸውን እናት እያከበሩ በስጋ ወለደቻቸውን የአምላክን እናት ማክበር አቃታቸው። አይምሮ አጥተዋል እኮ ጤነኞች አይደሉም። እግዚአብሔር ይማራቸው። እግዚአብሔር ልብ ይስጣቸው። የሁላችንን መጨረሻችን አምላካችን እግዚአብሔር በቸርነቱ ያሳምርልን። ይቆየን።